ሰላም ሰላም ውድ የተከበራችሁ ቤተሰቦቼ በያላችሁበት የፈጣሪ ሰላም ድረሳችሁ እያልኩኝ እንግዲህ ዛሬ በአሳዛኝ ቪዲዮ ነው የመጣውላችሁ። በጣም የምንወደው የምናከብረው ትልቅ አርቲስት የሆነ ነጻነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቷል። ለወዳጅ ዘመዶቹ፣ ለአድናቂዎቹ፣ ለቤተሰቦቹ ፈጣሪ መጽናናት እንዲሰጣቸው እንመኛለን ማለት ነው። እንግዲህ የሰው ልጅ ህይወቱ መቼ እንደሚያልፍ አይታወቅምና ህይወታችን እስከሚያልፍ የሰው ልጅ መልካም ነገር መስራት አለበት ብዬ አስባለሁ። የእውነት በጣም የሚያሳዝን በጣም የሚያስደነግጥ ያው ከዚህ በፊት ተመልካቾቼ እንደምታውቁት ነጻነት ወርቅነህ ኢቢኤስ ላይ ከኢቢኤስ በፊት ደግሞ የተለያዩ ፊልሞች እንደዚሁም የሬዲዮ ድራማ፣ የቴሌቪዥን ድራማዎች እንደዚሁም ቲያትሮች፣ ማስታወቂያዎች፣ የመድረክ ስራዎች በጣም ደግሞ ፌመስ ታዋቂ የሆነበት ደግሞ እንደዚሁ ምንድነው FBI የተሰኘው የራሱ የፊልም ርዕስ አለው። ሶስተኛው አይን የተለያዩ ፊልሞች በጣም በሚያዝናና ሁኔታ እየሰራ ለህዝቡ አሳይቷል ማለት ነው። እንግዲህ ነጻነት መለሰ ከፊልሙ ከማስታወቂያው ባሻገር ደግሞ ኢቢኤስ ላይ ለብዙ አመታት የቤተሰብ ፕሮግራም ሲመራ ነበረ በጋዜጠኝነት እና ነጻነት መለሰ የእውነት በጣም የሚያሳዝን በጣም የሚያስደነግጥ እንግዲህ ሀዘን ላይ ናቸው ቤተሰቦቹ። እንግዲህ አሜሪካን ነው ትዳሩ ያለው እሱ ነበረ እየሄደ የሚጠይቃቸው። እንግዲህ ከዚህ በፊትም ደግሞ እንደሰማነው የሆነ ሰዓት ላይ በጣም ታሞ እንደነበረ እና ከሀገር ውጪ ሄዶ ታክሞ እንደተመለሰ ነው። እንደውም የዛኔ ታሞ በነበረበት ጊዜ ህዝቡ ያው ባልተጣራ ወሬ ነበረ ህይወቱ አልፏል ሲሉ የነበረ፣ ግን የዛሬው እውን ሆኗል። የእውነት እውን ባይሆን የውሸት ዜና ቢሆን ጉርሻ የለቀቀው እንደዚሁም የተለያዩ ትልልቅ ሚዲያዎች የኢትዮጵያ ቴሌቪዥንም ጭምር ለቀውታል። ለአርቲስት ነጻነት ወርቅነህ እንግዲህ ነፍስ ይማር ማለት እፈልጋለሁ። ለቤተሰቦቹ፣ ለወዳጅ ዘመዶቹ መጽናናት እንመኛለን። የእውነት አርቲስቱ በጣም ተወዳጅ የነበረ በህፃናት ልብ የገባ የእውነት ህፃናቶች በጣም የሚወዱት አርቲስት ነበረ ነጻነት ወርቅነህ ማለት። በጣም ብዙዎቹን በጣም ደግሞ በምንድነው በመልካም ስራ በበጎ ስራዎች እናውቀዋለን። የመድረክ ስራ ደግሞ በጣም ይችላል። ማስታወቂያዎች በጣም በቅርቡ እንደውም የትልቅ ድርጅት አምባሳደር ሆኖ ተሹሞ ነበረ እንደምናውቀው። በጣም ያሳዝናል። ፈጣሪ አምላክ ነፍሱን ይማረው። እኛም ወደ እነሱ እንግዲህ በምድር ላይ ስንኖር ደግሞ መልካም ስራዎች እንድንሰራ ፈጣሪ ፍቀድልን ማለት ነው። በጣም የምንወደው የምናከብረው የተለያዩ ስራዎች በመስራት ከወጣትነት ጀምሮ በጣም እኔ ልጅ እያለው የተለያዩ ድራማዎች በቴሌቪዥን እመለከት ነበር እሱ የሰራቸው። ከዛ በኋላ ደግሞ እንግዲህ FBI ደግሞ በጣም ትልቅ ስራው ነው። በጣም የተወደደለት ስራ ነው ማለት ነው። ከተለያዩ አርቲስቶች ደግሞ የሰራቸው የተለያዩ የሚያዝናኑ ፊልሞች አሉ ማለት ነው። ኢቢኤስ ላይ ደግሞ በጣም ህዝቡ ወዶት ነበረ። እንደውም የሆነ ጊዜ የምታስታውሱ ከሆነ ኮሜዲያን እሸቱ መለሰ ቀይሮት ነጻነት ወርቅነህ አቋርጦ ነበረ። በዛ ሰዓት ህዝቡ እንዳለ ከኢቢኤስ ፕሮግራም ሸሽቶ ነበረ። የቤተሰብ ፕሮግራም በቃ መምራት ያለበት ነጻነት መለሰ ነው ተብሎ ያው ከኢቢኤስ ድርጅት ጋር በመስማማት ወደ ስራው ተመልሶ ነበረ። ለብዙ አመታት ደግሞ እንግዲህ በኢቢኤስ ነው ህዝቡ የሚያውቀው። በጣም የሚያዝናና የሚያስተምር በጣም መልካም ሰው ነበረ። ጓደኞቹ ሲናገሩ በጣም ነጻነት መለሰ ከፊልሙ በላይ በጣም መልካም ሰው ነው ብለው ያስባሉ። እና የኢትዮጵያ አርቲስቶች የሆነ ሲያልፉ በጣም ነው ልብ የሚነካው። ገና መስራት ያለበት ገና ወጣት አርቲስት ነበረ። እንግዲህ ከፈጣሪ ጋር እንትን አንልም ማለት ነው። ፈጣሪ የወሰነው ነው የሚሆነው። እንግዲህ ባለንበት ጊዜ ለሀገራችን፣ ለቤተሰቦቻችን፣ ለወገኖቻችን መልካም ስራ መስራት ይኖርብናል ብዬ አምናለሁ። ህይወት መቼ እንደምታልፋ አናቅምና ፈጣሪ ነፍሳችን ይጠብቀው፣ አሟሟታችን ደግሞ ያሳምረውና በድንገት እንዳረፈ ነው። ሐኪም ቤት ሄዶ ግን ድንገት አይባልም፣ ያው ታሞ ነበረ። ሁኔታዎችም ደግሞ ያስተዋውቁ ነበረ።
የሰውነት ፊዚካሉም ተቃይሮ ነበረ። ጀርመን ሄዶ ታክሞ ከተመለሰ በኋላ በጣም ከብዶት ነበረ ያስታውቅ ነበረና ተሽሎኛል፣ የኢትዮጵያ ሕዝቦች ተሽሎኛል፣ ለኔ ፈጣሪ ማረክ ብላችሁ ድዋ ስታረጉልኝ ጸሎት ስታረጉልኝ ለነበራችሁ የሀገሬ ሕዝቦች ሆይ አመሰግናለሁ ብሎ እንግዲህ በኢቢኤስ በቤተሰብ ፕሮግራም ላይ አስተላልፎ ነበር። የቤተሰብ ፕሮግራም በመምራት በጣም በቃ የእውነት እሱን የሚያክል አርቲስት አለ ብዬ አልልም። በጣም ህዝቡ የሚመለከተው ፕሮግራም ነው። ህጻናት በጣም ይወዱታል። ህጻናት ደግሞ አንድ ፕሮግራም ከወደዱ ይሄ የእውነት ከልብ የተሰራ ፕሮግራም እንደሆነ ነው እኔ በራሴ የምገምተው ማለት ነውና ነጻነት መለሰ ለብዙ አመታት በኪነ ጥበቡ የኢትዮጵያን ህዝብ ሲያገለግል ቆይቷልና እንግዲህ ዛሬዋ ቀን ያው ህይወቱ እንዳለፈ የተለያዩ መረጃዎች እየደረሱን ነው። እንግዲህ ትልልቅ ሚዲያዎች ይሄ የቲክቶክ የዩቲዩብ ወይም የፌስቡክ ወሬ አይደለም፣ የኢትዮጵያ ቴሌቪዥን እስከ ፖስተው ድረስ ትክክለኛ መረጃ ነው ብዬ አስባለሁና ትዳሩ ደግሞ አሜሪካን ነው። የሁለት ወንዶችና የአንድ ሴት ልጅ አባት ነው ማለት ነው። ልጆቹ ገና ናቸው፣ የ10 አመት እንደዛ ነገር ናቸውና ልጆቹም ደግሞ ፈጣሪ ያሳድግለት። ያው ጓደኞቹ ከጎኑ እንደሚሆኑ ተስፋ አደርጋለሁ። እንደዚህ ታዋቂ ሰዎች ሲሞቱ ጊዜ ለጊዜው ነው ግርግር የሚፈጠረው፣ ከዛ በኋላ ቤተሰቦቻቸው ይረሳሉና ምክንያቱም ታዋቂ ሰዎች ከህዝብ ጋ ነው ህይወታቸው ማለት